አብረሃት የኖረች ልጅ ድንገት ጠፍታ ኖራ የመጣችው ልጅሽ ናት ስላት ብደነግጥ ልክ እኮ ናት። እኔ እንዴት ብዬ ነበር መናገር የነበረብኝ? ሄሎ ዳሬ፣ ደህና አደራችሁ? ደህና አደራችሁ ማርቲ። ሰላም እንዴት ናት? ምንም አትል፣ ደህና ናት። ደረጀ ዳጣን ይዛት ና እስኪ። ማለት ማለት ለምን ማርቲ ለምን? ሰላም እኮ እዚህ ቤት ውስጥ ያልቻለችው ጉድ የለም ማለት ነው አይደለም? ቀላል ችላናለች አባይ፣ ቀላል ችላናለች። ደሞዝ ጨምሩለት። ሲጀመር ዓለም ላይ እንደ ቤት ሰራተኛ በጣም ትልቅ ስራ የሚሰራ የለም። ደሞዝ ጨምርላቸው። ለእነሱ በጣም መከፈል ያለበት አባይ። ይሄ ነገር ዛሬ ነው የታየሽ? ማለት ኩሽና ገብተሽ ስትሰሪ ነው ይሄን ነገር ያወቅሽው? እስከ ዛሬ እንዴት አልታየሽ? እንዴ ተመር ያለክሽ ነው እንዴ? ሰማችሁ እንዴ? አረ ቦብ ያለ ነኪኝን አሳይሻለሁ። ቆይ አንቺ ምን ያደርግሽ ነው? ምን ያደርግሽ ነው? ቆይ ነይ አንቺ ቁጭ በይ። እስቲ መጀመሪያ ቁጭ በይ። አብጌል ቁጭ በይ እስኪ። ቆይ ምን አደረገችሽ? ለባይ አላያችሁ ሊገልባል ተይ ነበር እኮ አንቺ እና ባቢ ሴት መሆኗን ላይ እኮ። ቆይ አንቺ ከምን ተነሳስተሽ ነው እንደዚህ አይነት ነገር የምታደርጊው? አንቺ ቆይ በኋላ ግንሻልሽ እገልሻለሁ። ማትረባ ደግሞ ስትፈልግ እንጂ ስትፈልግ ደስ አይልም። እኛም ወንዶች ስንፈልግ እንጂ ስንፈልግ ብዙ አይመቸንም። ሰላም ሆስፒታል ከገባች አንድ ቀን አድራ ውላለች ማለት ነው። በመጨረሻም እንግዲህ ስትነቃ የመጀመሪያ ጥያቄዋ እንግዲህ ደረጀ ልጅሽ ቤት ያለችው ዳጣ ናት ሲላት እንግዲህ በድንጋጤ በራሷ ፌንት ነበር የበላችውና እንግዲህ ከዛ ይዞ ደግነቱ መኪና ውስጥ ስለነበረ ውሃ ቢደፋባት ምንም ወደ ራሷ ተመለስ ስላልቻለች በመጨረሻም እንግዲህ መኪናውን አስነስቶ ሆስፒታል ነበር ይዟት ሄደው እዛም ሄዶ እንግዲህ ደውሎ ቤተሰብ ምናምን እንዲመጡ አድርጓል። በመጨረሻም እንግዲህ ሰላም ያው የልብ ምቷ ሁኔታዎቹ ምናምን አዳር ወይም ከ24 ሰዓት በኋላ ማለት ይቻላል ወደ ራሷ ተመልሳለች ማለት ነው። ስትነቃም እንግዲህ የመጀመሪያ ጥያቄዋ ዳጣ የት ናት? ዳጣን አምጡልኝ ነው ያለችው ማለት ነው። በዛም እንግዲህ ደረጀ እንደያችሁት ሆስፒታል ዳጣ ጋር ከሄዱ በኋላ በር ላይ መልሶ ይዟት አንቺ ቤት ታስፈልጊያለሽ፣ ሰላም ደህና ናት ምናምን ብሎ ነገርዮሹን ቀለል አድርጎ መልሷታል ማለት ነው። እሱ እንደዛ ያደረገበት ምንድነው የመጀመሪያ እንግዲህ ወደ ራሷ ስትመለስ ምን ልትል ትችላለች የሚለው ነገር በጣም አሳስቦ ስለነበረ በዛ ላይ ደግሞ ዳጣን ፊት ለፊቷ ብታገኛት በቃ ልትጮህ ትችላለች፣ ድጋሚ ራሷ ትችላለች። በቃ ብዙ ነገሮችን በጭንቅላቷ በአእምሮዋ ውስጥ ስለመጣባት ደረጀ እንግዲህ ዳጣ ወደዛ እንዳትገባ መልሶ እሷን ይዞ መጥቷል ማለት ነው። እዛ እንዲቀመጥ የፈለገው እንግዲህ ከሆስፒታል በር ላይ ገብቼ ልያት ብትለውም እምቢ ብሎ ናታን እንዲሄድ መጥቶ እንደገና ቤት ዳጣን ቤት ካደረሰ በኋላ እንግዲህ ናታንን ይዞ ወደ ሆስፒታል አድርሷል ማለት ነው። ከደረጀ ጋር ማነው ይቅርታ ከወይዘሮ ማርታ ጋር ናታን ነው ሆስፒታል ያደረው። ደረጀ እንግዲህ ልጆቹና ቤቱን ወደ ቤቱ ተመልሷል። ምክንያቱም ሲጀመር እዛ ራሱ መቀመጥ እሷን ማየት ምናምን በጣም ነው የተጨነቀው። ስትነቃ ምን ልትል ትችላለች የሚለው ነገር ራሱ በጣም አሳስቦት ነበር ማለት ነው። ከዛም እንዲህ ከመጣ ቤት ውስጥ በጣም እየተጨነቀ እያሰበ ነበረ። ካሁን ነቃች እያለ እንግዲህ እየደወለ እየጠየቀ ነበረ። እንግዲህ ቤት ውስጥ ዳጣን ነው ምግብ ትሰሪያለሽ አንቺ ቤት ታስፈልጊያለሽ ሆነ ያመጣት ዳጣዬ እንግዲህ መታ ቤት ያለውን ነገር ተፈተፍ ስትል ነበረ። እንዲው ባለጎቹ ልብሱን ለበሰችው። ከዛ በኋላ ሽንኩርቱን አቀረበችው። ሽንኩርቱን ልጣ እንግዲህ ከላይ ልብሱን ጨርሳ ልጣን የጨረሰችው። በመጨረሻም እንግዲህ ደረጀ ምሳ ይሰራሉ ብሎ ቢያይ ምንም አልተሳካም። ከዛ በኋላ እንግዲህ አብጌል ዳጣ የሰራችውን ምግብ አልበላም እያለች ነበርና እና ታዲያ ማን ነው የምትበይው? ያማ ታዲያ እንግዲህ ሴትነትሽ እናየዋለን ሄደሽ ተፍተፍ በይና ምግብ ስሪልና እያለ እንግዲህ ደረጀም እንትን እያላት ነበረ። ዳጣና ውሃ ደግሞ የሰሩት ማለት ነው። በጣም ነው ያሳቆኝ። ከዛ ግን ውሃዬ ማለት ነው አብጌል ግን ሴት ናት ወንድ ናት አለች። ማን ነው ሴት እኮ ናት አለች። እስኪ እንደው ሴትነቷ እንደ ሸይትሽ ነይ። ከዛ ውሃም ብታረጋሪ ነው በወንበር ስር ገብታ ከስር ልታያት ማለት ነው። እንዴት እንደዛኩኝ እኔ አረ ወይኔ አረ ውሃ ግን ይመችሽ። ዳጣ እኮ ናት ይሄን ሁሉ እኔ እንደው ሴት አትመስለኝም አለች። ሂደሽ ያትላታለች። ያቺ ደግሞ ሄዳ ጎንበሳ
ትንትላለች ማለት ነው። እና እንግዲህ ደረጀ በጣም እየተጨነቀ ነበረ ምናምን እና በዛ እንግዲህ አባዬ ምን ሆነህ ነው? ምን የሚያስጨንቅህ ነገር ንገረኝ፣ ምን ሆነህ ነው? በቃ ለምን አትነግረኝም? ለምን በዚህ ልክ ትጨነቃለህ? እያለችው ነበረ። እና እንግዲህ ደረጀ ምንድን ያላት ምን የተጨነቅኩበትን ነገር መፍትሄ ታመጭልኝ ነው ወይስ የተጨነቅኩበት ጉዳይን ያሳስበኝ ሲላት፣ ሁለቱንም ያሳሰበህን ነገር መጀመሪያ አውቄ ከዛ በኋላ መፍትሄ እንፈልግለታለን አለች ማለት ነው። እሷ የምትፈልገው በቃ ለምን እንዲያስብ በቃ እያንዳንዱን ነገር ካላወቅኩኝ ነው እንግዲህ አብዬ እንደምታውቋት እና ደረጀ በቃ ይቆጣታል ምናምን አባዬ በቃ ሲላ በኔ ነው እንዴ አንቺማ በቃ በህይወቴ በጣም ማስቀይመሽኛል እንግዲህ በጣም ነው እንትን ያልሽኝ ምን አድርገሽ ይቅርታ ማለት ልቤን እንደምታርሽው እንት አላቅም እንጂ በጣም አስቀይመሽኛል እያላት ነበር ማለት ነው። እሷም እንግዲህ እንዲህ አባዬ ምንድነው እኔ ልጅ አይደለሁ እንዴ ልጅን መቆጣት ብዙ ነገሮችን እንትን ማለት ነው ማስተማር ነው እንጂ እንዴት በልጅህን እኔን ትቀየመኛለህ ምናምን እያለች እንግዲህ እየተሽለጠለጠች ነው። እሱም እንግዲህ ጣት ገማ ተብላ ቆርጦ አይጣልም እንጂ ልጅነቱን ተወው ነበር። ያንቺን ግን ደግሞ በአባትነት የሚያስገድደኝ ነገር አለ እንዴት አድርጌ እንትን እላለሁኝ እያላት ነበር ማለት ነው። ቤተሰቦቻችን ያው በመጨረሻም እንግዲህ ያው ወይዘሮ ማርታ ከሆስፒታል ደውላ ያው መጀመሪያ ዳጣን ወይ ናታን ወደ ዳጣ ይንጡ ስትለው እንግዲህ ናታንን ላምጣው ብሎ ዳጣን ቤት አምጥቶ ተመልሶ ሄደ። በኋላ እንግዲህ በማግስቱ አድረው እንዴት አደራችሁ ራትስ ምግብ ምን በላችሁ ነበር ያለው። እንግዲህ ራት ለሰላም ለማርታና ለናታን እዛው ሆስፒታል ምግብ እሱ ነው የወሰደላቸው። በመጨረሻም ቤት ልጆቹ እንግዲህ እንዳልሆነላቸው ሲያይ ይዘው ሄዶ እንግዲህ ራትና ጋብዟቸው ነው የመጣው። ውጭ ነው ምግብ ይብሉት ማለት ነው። ከዛ ባለ ዳጣ ደግሞ ያሰቀችኝ ፈለገችና የሆነ ብረት ድስት አገኘች። ከዛ ሙጣጭ ወጣለሁ ከዛም ተረጋግፍ ነው እዛው እየሟጠጠች ትበላለች። እንግዲህ እኔስ በላሁ አለች ማለት ደረጀ መጥተ ሲልባት እንዴ ምን እየሰራሽ ነው? ምግቡ ተሰርቷል ለካ እንዴ ይላታል። ገና ነው ልሰራ ነው እና ምን እየሰራሽ ነው? እያጸዳሁት ደዛ አይልም እንግዲህ እኮ ነው እያጸዳሁት አለኝ ማለት ነው። እና አሪፍ ጽዳት ነው እንዴ ያለም የለ ከዚህ በላይ ጽዳት ምን አለ ታዲያ? እና ቤተሰቦቻችን እንግዲህ ዘና እያረጉ ነው ነበረ። ሌላው ደግሞ አብጌል እንግዲህ ናታንን ስታስቀየው ነበር እንዳያችሁት። በስላሴ ስም የኔ ማፈር ምን ይሉታል እናንተ ለውላይ ወጣ መከራውን አበላችሁ መከራውን። ኧረ ወንድ ልጅ መከራ የወንድ ልጅ መከራ ትላላችሁ። ኧረ አብጌል ኧረ ባህላችንም ጎጋችንም እንደ ሃይማኖታችንም እንደ ኢትዮጵያዊነታችንም አይፈቅድም። ሰው እንዴት ሲነገር እንኳን አይገባውም። እንግዲህ ናታን ኧረ እባክሽ ተይኝ ቢላት ቢነግራት ተይ አብዬ እንደዛ አይደረግም አንቺ ክብርሽን በቃ ጠብቂ ተይኝ በእናትሽ ምናምን ኧረ በስማም በምን ነው የምትሰማው? ከዛ በመጨረሻ እንግዲህ እኔ ባንቺ ገላ ማልል ምናምን ዝም ብዬ አይደለሁም እኔ ራሴን ማቅጠንቀቅ አድርጌ ማቅ ወንድ ነኝ። እሺ ለማንኛውም ራስሽን እንትን በይ። እኛ ወንዶች እንደዚህ ሲለምኑን ጭራሽ እንደውም ይብስብናል። ማድረግ ካለብሽ እንኳን እኔ ወደ አንቺ ወድጀሽ ወደ አንቺ እንዲመጣ መሳብ ነው እንጂ ያለብሽ እዚህ ልክ እንደዚህ ሙጭጭ ማለትሽ ይሄን ያክል በቃ አንቺነትሽን እንድትጠል ያደርግሻል እንጂ እንድትወደጅ የሚያደርግ ምንም እንትን የለሽም። ስለዚህ በእናትሽ ተይኝ ምናምን አላት ማለት ነው። እና በቃ ይሄን ያክል እኔ ፍቅሬን ስለገለጽኩልህ ቀድሜ እንደምወድ ስለነገርኩ ነው በቃ ምንድነው ይሄን ያክል ያደረግኩ እያለችው ነበርና ምንም አደረግሽኝ አላልኩም ግን ማድረግ ያለብሽን ነገር በልክና በልክ አድርጊው። በቃ በዚህ ልክ እኮ በቃ ማለት ባህላችንም ወጋችንም አይፈቅድም ምናምን ሲላት ማለት ነው ትራዲሽ ነው። እኔ ምን አገባኝ የምን ባህል የምን ወግ የምን ታሪክ ነው የምታወራው? እኔ አብጌል ራሴን ሆኜ ራሴን ነው የምኖረው። በቃ ወድሃለሁ አገባሃለሁ እንዴ እንደዚህ ሆነሽ ነው ታዲያ? ወግ ባህል የሚባል ነገር አለ። ከሰው ጋር ለመኖር እኮ ብዙ ነገሮች ያስፈልጋል ነው። እኔ ምንም አይመለከተኝም ማለች ማለት ነው። ተሸለጠች ጋይስ ረብ መድኃኒዓለም እና እንዲህ ነው የተፈናጠረችው። እንግዲህ ናታንም በዛም ብሎ በዚህ ብሎ በግድ አምልጧል ማለት ነው። ግን እሷ እማየትሙት አለቅም ብላ ምላለች ማለት ነው። እሺ ብሎ ነው እንግዲህ ትቷት ሄደው። አንቺ አእምሮሽ ተነክቷል እንዴ ምናምን ያላት። አእምሮሽ ተነክቷል አእምሮሽ ነው እንዴ ተነካው? ምንሽ ነው ይላለው እያላት ነበርም እንግዲህ ማለት ነው። ግን እሷ ኛኛኛኛኛኛ እያለች ነበር። ቤተሰቦቻችን እንግዲህ በመጨረሻም እንግዲህ እንደማንም ብሎ ለዛሬ አምልጧታል። እሷ ግን አሁንም እየማለች እየተገዘተች ነው። ጭራሽ አባቷን አባዬ እኮ ነግጦት አኮራሃለሁኝ ናታን እንኮ ተንበርክኮ ታበይግምኛለሽ ብሎ ቀለበት ሊያስርልኝ ነው አለ ማለት ነው። ኧረ ገና ሳይከካ ተቦካ። ኧረ በጭራሽ ነው የማያደርግልሽ እንዴ አንቺን እንደዚህ ሆነሽ ጭራሽ መከራውን እየበላሽው። ስፈልጊ እንዲፈልግሽ አጥብሽ ታስጭኛለሽ በስድብ ስፈልጊ ደግሞ ወዳሉትኛለሽ። ምን አይነት አማርኛ ነው? ምን ነው የምትወጂው? ምን ነው የምትጠሊው? አልገባኝም እኮ
ትጠኛለሽ ወይስ ትወጂኛለሽ ምናምን ሲላት ነበረ። ወደድክም ጠላህም ታገባኛለህ እያለች እንግዲህ እየተቀየሰች ነው አብይል ደረጃ። ይሳካል ሊሆን አይሳካም ይመስለኛል ማለት ነው። ቤተሰቦችን የዛሬው ቪዲዮ ይመስል ነበር። ላይክ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አሁንም ላይክ አድርጉ። መልካም ጊዜ በያላችሁበት